መዓዛው ሲታይ ደመና ቢዘንብ ብዬ እንደመና ሰርቃለሁ አንተን ጠባቂ ፍቅርን ሁሌም ናፋቂ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቅመምዬ ብቅ ብላለች ማለት ቲክቶክ ላይ ብቅ ብላለች ማለት ነው። እያት እንዴት እንደምታምር ምን አስነካት ይለዋል ጀግናው ልቤን ማርከሃል በሚል ሙዚቃ ማለት ነው። እንግዲህ ብሩኬ ልቤን ምን አድርገኸዋል እየተባልክ ነው፣ ግን ማርከኸዋል። ምን አስነካት? የሆነ ነገር አድርጓታል፣ ግን አንተ ማርከኸዋል እያለች ነው ማለት ነው። ለማንኛውም ቤተሰቦቼ እንግዲህ በቀደም ብሩኬ ላይቭ ላይ ገብቶ ብዙ ነገር ሲሉ ነበር መሰለኝ እና አንዳንድ ነገር ብሎ ያው ላይቡን እንትን አላልኩትም እና ሪከርድ ተደርጎ እያየው ነበረ። ብዙ ነገር ማለት በነገራችን ላይ እኔ ደጋግሜ እላለሁ ብዙ ነገር ሀይሚና ብሩኬን ለማለያየት ብዙ የሚጥሩ ሰዎች አሉ በነገራችን ላይ እና ትናንትም ደግሞ ቅመሟ ከእናቷ ጋር ከብሩኬ ጋር ሁነው ብቅ ብለው ነበረ። ቪዲዮ አልሰራውም እንጂ ፎቶ ፒክቸሩን ፖስት አድርጌው ነበረ። እና ለማለያየት የምትሞክሩ ሰዎች ግን በመሀል ጣልቃ የምትገቡ ለማቀሳሰር የምትሞክሩ ልጆች ብታርፉ ዝም ብትሉ ምን አለበት? ቆይ አፋችሁን ይበላችኋል እንዴ? እኔ እኮ ግራ ይገባኛል ማለት ነው። ለምንድን ነው ሰውን ለማጣላት እንትን የምንሮጠው? ሲሆን ሰው ዋሽቶ ያስታርቃል፣ ካለዛ ደግሞ ምንም በማናውቀው ነገር ሚዲያ እየገባን ዝም ብለን ባንል እነሱን እንትን ለማለት ጥሩ አይደለም። አሁን ብዙ አለ በነገራችን ላይ የብሩኬም ጥላቻም ጥላት ይሆናል፣ የሃይሚም ጥላት ይሆናል። ብሩኬን የሚወድ ሃይሚን ያጣጥላል፣ ሃይሚን የሚወድ ብሩኬን ያጣጥላል። እና እንደዚህ አለመውደድ መብታችሁ ነው፣ አለመከተልም መብታችሁ ነው። ግን እነሱን ለማጣላት ደግሞ የሆነ ያልሆነውን ነገር ባትናገሩ የተሻለ ነው። ባትፖስቱም ፎቶም ብዙ እያየው ነው በነገራችን ላይ ቲክቶክ ላይ ነው፣ በተለይ ቲክቶክ ላይ እና ብታርፋችሁ ብትቀመጡ ብዙ ጊዜ እናገራለሁ እንደዚህ አይነት ነገር 2018 እንኳን አንለወጥም ቢያስ እነሱ በነገራችን ላይ መልስ እየሰጡ አይደለም። ያው ብሩኬ ለማጣላታት ሞክርኩ ከሷ ጋር መቼም አልለያይም ብሏልና ደስ የሚል ነገር ነው። ለማንኛውም አርፋችሁ ተቀመጡ። ዛሬ እንግዲህ በብሩኬ ቤት የሚመጡ ይመስለኛል፣ እንጠብቃቸዋለን ቤተሰቦቼ። እስከዛ መልካም ቆይታ። እስኪ ቅመማን የምትወዱ ማለት ነው ስታምር የኔ ወርቅ ማለት ነው ውብ ሁና እንግዲህ ቡኒ በቡኒ ሁና ነው የመጣችው ዛሬ። ለማንኛውም መልካም ምሽት ቤተሰቦቼ። እስከዛ መልካም ቆይታ፣ መልካም ቀን